መንፈሳዊነት ምን እንደሆነ አልገባውም። መማር አለበት። አንድ ያልበሰለ ሰው፣ አንድ ስለ እግዚአብሔር ፍቅር ያልገባው ሰው፣ እግዚአብሔርን ያላወቀ ሰው፣ የወንጌልን ዋጋ ያላወቀ ሰው ከእንዲህ አይነት ነገር ነው የሚናገረው እና ከእንዲህ አይነት ሰው የሚወጣ እንትን ነው። እኛ ክርስቲያን ነን ሚኪ፣ ማንንም እንድንጠላ አልተጠራንም። እንድናስመስልም አልተጠራንም። የተጠራ ነው ምንድን ነው? መጸለይ። ክርስቲያን መጸለይ ነው። የሆነ ሰው ሲወድቅ ክርስቲያን ይጸልያል። የሆነ ሰው ሲወድቅ ክርስቲያን ያስበዋል። የሆነ ሰው ሲወድቅ አይጥለውም፣ አይረጋግጠውም። ለምሳሌ አቤል አቡና እስር ቤት ነበር። ዮኒ ማኛ ምንድን ነው ያለው? አቤል አቡና በወደቀበት ሰዓት፣ እስር ቤት በገባበት ሰዓት ዮኒ ማኛ ምን አለ? ዮኒ ማኛ ወጥቶ ነው አቤል አቡና ንግግር ነው የተናገረው። ለንግግሩ ለምንድን ነው የሚታሰረው? መናገር ይችላል፣ መተቸት ይችላል። ለእስር ግን የሚያበቃው ነገር አይመስለኝም ብዬ ተናግሬያለሁ። በእስር ላይ እንኳን ሆኖ እኔ አልተዘባበትኩም፣ አልዘባበትምም። ለምን? ነግበኔ ነዋ። እኔ ነገ ሸቤ ልገባ እችላለሁ። ስለዚህ መነጋገርን እኔ ማስተውል ሰው ነኝ። መተቸቱ ጥሩ ነው። ወንጌል ነገረኝ ወይ ነው፣ ስለ ወንጌል አስተማረኝ ወይ ነው። አቤል አቡና አቤል የውቃቢ ጀበና ብየዋለሁ። አቤል ጀበና፣ ይቅርታ አቤል ቡና አይደለ፣ አቤል ጀበና። አቤል ጀበና እንነጋገር። አንተ ወንጌልን ሰብከኛል ወይ? ስለ ወንጌል አውርተኝ ታውቃለህ ወይ? ስለ ወንጌል መጣ ወንድሜ፣ እንኳን መጣ። እስቲ እናውራ። ወንጌል ጥያቄ ካለ የምታውቀው ነገር ካለ እኔ ላስተምር፣ ላግዝ። ማግዝ ነገር አለ ብለህ ታውቃለህ? ስድብን ነው የጀመርከው። ስድብን የጀመርከው ምንድን ነው? በነቢት ብርቱካን ሀሳብህ እኔ ስጠመቅ ወደ ስድብ ነው የሄድከው። ስመጣም ወደ ስድብ፣ ከዛም ወደ ስድብ፣ አሁንም ወደ ስድብ ነው የሄድከው። ክርስትና እንደዛ አይደለም። አንተ አሳዳጅ ነህ። አንተ የቀድሞ ሳኦል አሁንም ሳኦል ነህ። ጌታ አልጠራህም። ቤታየውን ተናገርክ ትላለህ እንዴ? አንተ ወንጌላዊያን በሙሉ ጨፍጭፍ አይደል የምትውለው? የትኛው ወንጌላዊ ነው የሚቀርህ? አንተ ማን በአንተ ያልተጨፈጨፈ ወንጌላዊ አለ? እኔ ሳለማዊ ነው። እንዴት ቤታየውን ተናገራት? ዮኒ ማኛ ሁሉም መጥቶ ዮኒ እንኳን ደስ አለ ሲል ቤታየውን ሻንጣ ይዛ ሙድ ያዘችብኝ ናት። አይደለችም ሰርጀሪ ሻንጣ ይዛ እኔም ልምጣ እንዴ ብላ ጊፍቱን አብራ እያደረገች የያዘችው እሷ ናት። ራይት ኦር ሮንግ? ሻንጣ ይዛ የመጣችው እሷ ናት። ሙድ ነው የያዘችው። ሌላ ስሞች የጠራችው እሷ ናት። እቺ ሰርጀሪ ቅናተኛ ሴት እንደሆነች አታውቁም? እንዴት በሉ። ቅናተኛ ናት አይደለችም? ለስ ብሬክ ዳውን። ጀበና እመጣብሃለሁ። አረ ጭውቴውን ጨምሬ ያለው በጣም ጨምሬ ነው የመጣሁት። ልክ አስገብቼ ሁሉም ዮኒ ማኛ መናገር ስታቆም ገጽዋት ወንጌል ይጀመራል። ልክን አስገብቼ ሁሉንም ስርዓት አዝዤ አድቅቄ ማለት ሰባብሬ ከዛ በኋላ ወደ ወንጌል እንሄዳለን። ለስ ዱት ሰርጀሪ። አሁን ለምሳሌ ዲቦራን አያቸዋት እና ማሜ ጌም ጀምሮ ምን አይነት ጌም! ሰዎችን የሚያስቅ ቪው ተበለጠች። ይሁ ምን ያህል ቅናተኛ ቅንቅናም ሴት እንደሆነች ይሁ ሰርጀሪ ቤታዮ ማን ዲቦራ አየች። የሚያዋጣት ነገር አይደለም። ከቤታዮ ጋር መሆን፣ ከሰርጀሪ ጋር መሆን ና ወሲዱ ከማሜ ጋር ጌም ጀመረች። ይለጫጫሉ፣ ምን ይባባላሉ፣ ይሰዳደባሉ፣ እንደፈለጉ ይረጋገጣሉ። ፍሪደሟን አገኘች። ላጥ ብላ ወጣች። ዲቦራ ሽቀዳውን አጧጧፈችው። ከማሜ ጋር መጣች። እቺ እካኳ መጣች። ኤግዛክትሊ እንደሷ ማድረግ ጀመረች። ቀናች። በቅናት የሰከረች ሴት ናት። እኔ በወንጌል ሲሆን የመጀመሪያ ሻንጣ ይዛ የመጣችው እሷ ናት። እኔ በወንጌል ሲሆን ፓስተር ቆለጦ ምናምን ብላ የተሳደበችው እሷ ናት። ለምን? ሺ ኖውስ እንዴት አድርጋ ማድረግ እንዳለባት። የወረደች ተራ ሴት ናት። ደዝ ፕሮብለም። እኔ ጋር ሊያሾ ስትታረቅ እንዴት ላስገድልሽ ያለ ሰው ጋር ትታረቅ ያለች ብላ ስድብ የጀመረችው እሷ ናት። እነ ኤልሹን እነ ኪዱን በእኔ ነው የታወቃችሁት ብላ ያዙ ልቀቁ ባለጌ ነበረች ሴት። ዝቁስ ኖባዲ እሷን አቴንሽን የሚሰጥ 17 ጊዜ አካውንቷ የተዘጋ ባዶ ሴት ነበረች። አሁን በዲቦራ ራሱ ቀንታ ጸብ ላይ ናት። ዲቦራ ጋር ቀንታ ጌም ተጫወቱ። ከማጋ ከዜዶ ከምትባለው ጋር ዜዶን አሁን እናትሽ እንዲቱን ብላ ነው የሰደበች። ዜዶ እንደወንዱ ብራዘርን ማለት ተጋደሉ። አሁን ይጋደላሉ። ከዲቦራም ጋር ጸቡ ይመጣል። ለምን? ቅናተኛ ሴት ናት። ታሳዳለች። የሆነ ሰው የበለጣት ከመሰላት አትፋት።
ዲስ አር ፕሮብለም። ሰርጀሪ አደቅሻለሁ። ማኛው ነኝ እኔ። ድቅቅቅ ነው ማድረግሽ። በምን በማየው ነገር የምትሰሪውን ነገር ሶሻል ሚዲያ ላይ ስላለው አውቃለሁ። ማን ተንኮል እንዳለው ማን ምን እንዳለው በደንብ አውቃለሁ። ማን ነው የጀመረው ይህን ጨዋታ? ማን ነው የጀመረው ይህን ጌም? ይህን ጌም የጀመረችው ዲቦራ እና ማሜ ነው የጀመሩት። ዲቦራ እና ማሜ ጀመሩት። ይኸው እቺ ሰርጀሪ መጣች፣ ጸብ ጀመረች። እስቲ እኔ እንደዚህ አይነት ብጣሻም ሴት ናት ሶሻል ሚዲያን ያመሰችው። ለዝጋ ይኸው እንደዚህ ብለምን ያምርብኛል። ሽንት ቤት 3 ዓመት 4 ዓመት አጥቤ ስራ ስላጣሁ ነኝ። እንደዚህ ቲክቶክ ላይ አሜሪካ ላይ ቁጭ ብለሽ እየለመንሽ አንቺ የኔ እናት ሰካራ ምናምን ብለሽ ታደቢያለሽ። ቤታ አንቺም ሰው ሁነሽ አንቺ ቆሻሻ እንደዚህ ላይ እንዴ አናድርጉሽ። እኔ በጣም አናድርጉሽ። ቤታ እነ ሊያ ላይ እነ ዮኒ ማኛ ላይ እንደዚህ አልተናደድሽም። እኔ አቃጥዬሻለሁ። እኔ ሪከርድ ሰምቼ ነው የመጣሁት። ጭራሽ ናት የስሙ ሆኑ ዘረቢስ ዘር መስለው እኮ አመልሽ ነው። አሁን ለጊፍት ልትለቃቀሚ ነው እንደዚህ መሳደብ እየፈለግሽ ጊፍት ስለምትለቃቀሚ ኤርትራዊም፣ አማራው፣ ትግሬውም ኦሮሞ ስለሚሰጥሽ ነው። ቤታ እዛ ላይ ተያት ላይ ሄጅ ጉጩ ይሄ ተይ ነው ስሙ ይህንን ነው የምለው። ልላው የፈለግኩት ምንድን ነው፣ ሰርጀሪ አልሳደብም ያለችው ለቻፓ ነው፣ ሌላ ነገር አይደለም። ለልመናዋ ነው፣ ለልመናዋ ነው። እረግጣለሁ እኔ በፊት ለልመና ተብሎ ይህን ዘቀዝቃለሁ። ማንም አልፈራ። ይህ ለጌም ተብሎ ለምን ተብሎ ምናምን የሚባል ማኛው ጋር አይሰራ። ተረግጠ ነው ያለው እንጂ ተሽለጥልጬ እሷ አሁን ለጌሟን እንጂ ባለጌ የነበረች ሴት ናት። ባለጌ ናት ሁሌ አይደለም ነው ጌታ ምስክሬ። ምን ተሳዳቢ የነበረች ኦሎፍ የሰደን የተቀረጀረችው ጥቅሟን አላገኘችም፣ ጊፍቷን አላገኘችም። ጊፍት ስለሌለ ምን አደረገችው? ኦረ ዝም ልበልና ፖለቲካ የአማራ ፖለቲካ ቆመ እንዴ? የአማራ ፖለቲከኛ ነኝ አይደል እንደምትለው ቆመ እንዴ? ፖለቲካ ማውራት ስለማትችል መሀይም ስለሆነች ማድረግ ስላለ ኢንፍሉዌንሰር ነኝ ይህ ነው። ከመንግስት እስከ ምን የሚያየን ሰው ከባድ ሚዛን ኤርትራ ድረስ ነው የሚያየው። ኢሳያስ አፈወርቂ ጌታን ያቀኛል። ለምን እንደሚያቀኝ ታውቃለህ? ከዚህ በፊት ስለ ኤርትራ አሪፍ ነገር ተናግሬ የኬንያ አምባሳደር ኤርትራ ሹም ስለ እኔ ትዊት አድርጓል። ከባድ ሚዛን። ይህ ድረስ መድረስ ቀላል ብራንድ ይህን ማንም አይረሳም፣ ጠይቁ። ከባድ ሚዛን ነን። ስለዚህ ፕሮፌሽናል የኔ ማንነት መኪና መሸጥ ዩቲዩብ ላይ ገብታችሁ ማየት ነው ፕሮፌሽናል ማንነት። የት እንደሆነ ግን አልነግራችሁም፣ ምክንያቱም ሀበሻ ምቀኛ። ስለዚህ ይዶ እስቲ መኪና መሸጥ የሚችል እኔ በምንድን ነው እሱን የተመኘሁት? ልጅ እያለሁ ስላችሁ ያ አወዝ ላይ 21 22 ኮሜርስ እየተማርኩ ቴሌባር የሚባል አለ። ቴሌባር የምታውቁ ሰዎች ካላችሁ ቴሌባር ጋር በቃ ያበደ ደላሎች ነበሩ። የመኪና ጩባቸው ግብዳ ነው እዚህ ጋር የሚያደርጉት። ግብዳ ሪንግ አላቸው እጃቸው ላይ፣ አንገታቸው ላይ ግብዳ ወርቅ አለ። የሚያምር ልብስ ይለብሳሉ። ጫማቸው በቂቤ ተውለቦለ የሚያምር ሱት ነው የሚያደርጉት። በቃ ስልክ ነው የሚያወሩት ምናምን ነገር። ይመጣል ይሸጣል፣ መኪና ይመጣል ይሸጣል። ለጋርጋ ደይገው ለጋርጋ ቴሌባርጋ የመጬ እንደሱ ናቸው። እና እኔ እየተማርኩኝ እዛ እነሱን ሾፋለሁ። ቴሌባር ሻይ እንጠጣለን። እኛ የኮሜርስ ልጆች ቴሌባር ሻይ ይጠጣል እንጠጣ። እዛ ስንጠጣ ግርም እያለኝ አያቸዋለሁ፣ እደነቃለሁ። እኔ እዚህ ስትረስ ይዞኛል እያጠናሁ
እነዚህ ግን ፈታ እያለ እየተሳሳቀ በና አሁን ሸጥላለሁ ምናምን ይባላል። ቡም ከዛ ያ ጭንቅላቴ ውስጥ ነበረ እና አሜሪካን ሀገር ስመጣ ከተወሰነ ጊዜ በኋላ አንድ ታዋቂ ሰው አገኛለሁ። ምን ስሰራ? ታክሲ ስሰራ፣ ታክሲ ሰራ ነበር ኤርፖርት ማለት ነው። እና አገኘው ምን አይነት ሰው ሆል ኦፍ ፌም የተባለ ራኒ ላት የሚባል ሉክማ ራኒ ላት የሚባል አገኘው። ጫንኩትና ማውራት ጀመረ። ስናወራ ዩ ሲም ቨሪ ፕሮፌሽናል አልኩት። ዩ ሲም ቢዝነስ ማን ውድ ዩ ዱ ብዬ ጠየቅኩት። እኔ ደግሞ ልፍለፋ ይደላኛል። ከዛ ነው ዩ ዶንት ኖ አባውት ሚ አለ። ኖ አይ ዶንት I was a Hall of Fame football player አለ። Oh really? That's nice. So I'm lucky to be with you አልኩት። Okay. ከዛ ማውራት ጀመረ። I want to change my job አልኩት and I would love to do something else. ከዛ በኋላ you seem very 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 good guy. ከስተመር ሰርቪስ ላይ ጥሩ ትመስላለህ። እስቲ እኔ ካምፓኒ ና እና እኔ ዲለርሽፕ እንትን በል አለኝ። እኔ ዲለርሽፕ ና እና ነው ያስለምደዋል፣ ትሬን ያደርገዋል። ከዛ አር ዩ ኢንትረስትድ አለኝ። ኦ አብሶሉትሊ እና መኪና መሸጥ ነው አለኝ። እሺ ሄድኩኝ። ገና ቢዝነስ ካርዱን ሰጥቶኛል። ገና ቢዝነስ ካርዱን ሳሳያቸው ቀጥረውኛል። ራኒ ላት ነው የላከኝ። ይሄ ነው የቢዝነስ ካርዱ እና እኔ ዲለርሽፕ ስራ